ገበሬው ሊዘራ ወጣ የሚዘራ ገበሬ ሊዘራ ወጣ ይልና ዘይዘር ቦ ዘወድቀ ውስተ ፍኖት ወመጹ አይዋፈ ሰማይ ወበልዕዎ ሲዘራም ይላል ሲዘራም አስተውሉ ገበሬው ሊዘራ ወጣ ሲዘራም እችን ቃል ያዟ ሲዘራም ጆሮ ያለው መስማትን ይስማ አለ በቃ ገበሬ ያልኳችሁ ገበሬ እንዳልሆነ መንገድ ዳር ያልኳችሁ መንገድ እንዳልሆነ ወፎች መተው በሉት ማለት እንዳልሆነ ጭንጫ ላይ ወደቀ ያልኳችሁ ጭንጫ እንዳልሆነ ዝናብ ሲበቅል ወዲያው በቀለ ፀሐይ ሲወጣ ወዲያው ደረቀ ያልኳችሁ እንዲሁ እንዳልሆነ እሾህ ላይ የወደቀ ያልኳችሁ እሾህ እንዳልሆነ ሲበቅል ወዲያው እሾህ አነቀው ማለት እንዲሁ እንዳልሆነ በጎ መሬት ላይ የወደቀ አለ 160-30 ፍሬ ይሰጣል ያልኳችሁ እንዲሁ እንዳልሆነ ጆሮ ያለው መስማትን ይስማ ማለት ለእግዚአብሔር ማደሪያዎች ለምእመናን ሲያስተላልፉ ሲያስተምሩ አንዳንዱ ቃለ እግዚአብሔር አንዳንዱ ሕገ እግዚአብሔር መንገድ ዳር ወደሆነ ልብ ወደቀ ማለት ነው። መንገድ ዳር ላይ ወደቀ ማለት እንደ መንገድ ያለ ልብ ባላቸው ሰዎች ልብ ወደቀ። እንደ መንገድ ባለ ልብ መንገድ ምንድነው? ኃጢአተኛውም ጻድቁም ክፉም ደጉም አውሬውም እንስሳውም የሚመላለስበት መንገድ ማለት የኛ ልቡናም ዓለማዊ ገደብ የለሽ ፍላጎት፣ ንጭንጭ፣ ንትርክ፣ ሰላም ማጣት፣ ሁከት ይሁሉ ባለበት ልብ ውስጥ ማን ወደቀ? ቃለ እግዚአብሔር ወደቀ። ወዳጆቼ እስኪ አስተውሉ። ሳይበቅል ቀረ ማለት ነው። ሳያፈራ ቀረ ማለት ነው። ሰውን ቁጭ ብሎ የተማረ ይመስለዋል እንጂ ሄዶ ካልሰራው ያው ነው፣ ተነጥቆበታል ማለት ነው። ጊዜውን በከንቱ ያጠፋል ማለት ነው። መምህሩን በከንቱ ይለፋል ይሆን? አስተውሉ። ተነጠቀ ማለት ነው። ዲያብሎስ ይነጥቀዋል። ዛሬ ይማረዋል፣ ነገ ይሰራዋል ተብሎ ይታመን ነበር። ነገር ግን እንዳይሰራው ነጥቆ ይወስደዋል። ሁላችሁም ልቡናችሁን መርምሩ ወዳጆቼ። እገሌ እየሰማ ይሆን ሳትሉ እኔ እየሰማሁ ነው አሁን ብላችሁ ስሙ። አሁን በደምብ ስለሌላው አጠገባችሁ ስላለው ቆዩ፣ አታስቡ። አሁን የተናገረው ለገሌ ነው እንዳትሉ፣ ለኔ ነው። ይሄ ትክክል እኔን ይማራል እኔን ይጠቁማል ማለት ያስፈልጋል። ይሄ ይሁን ግብርከ በስምረተ ርስከ ከመ ይኩን ምኑነ በሀበ እግዚአብሔር። ስራ በራስ ፈቃድ ብቻ ይሁን በእግዚአብሔር ዘንድ የተናቀ እንዳይሆን ይላል። እኔ ወድጄዋለሁ እኔ ደስ ይለኛል ብሎ ብቻ አይሰራም በቤተ ክርስቲያን። አንተ ባትወደውም በጎ ከሆነ ትሰራዋለህ፣ አንተ ብትወደውም በጎ ካልሆነ ትተወዋለህ። ክርስትና ማለት ነው። ደስ ስለሚለኝ ነው ማለት አይቻልም። ለምሳሌ አንድ ሰው ተኝቶ ማደር ደስ ይለዋል፣ ታዲያ ይደር ማለት ነው። ብቻውን ቢበላና ቢጠጣ ደስ ሊለው ይችላል፣ ታዲያ አይመጹት ማለት ነው። አየው፣ ደስ ያለን ሁሉ አናደርግም። በክርስትና በወንጌል ተለክተን ነው። ሁለተኛው ቤተሰብ ነው የሚጠቅሙ። ምክንያቱም ታዛዥ ልጅ ሲፈጠር ወላጅ ደስ ይለዋል። ወላጅ ደግሞ የአእምሮ ማረፊያው ልጁ ነው። ልጁ በጎ ሰው ሲሆንለት ነው አእምሮ የሚያርፈው ወላጅ። እንደዛ ካልሆነ ግን በልጁ ሲያዝን መኖር ነው። አይሸጥ አይለወጥ። አሁን እንስሳ ሲከፋ እኮ ይሸጣል፣ ይለወጣል፣ ይታረዳል። ልጅ ምን ይደረጋል? አይለውጠው፣ አይሸጠው። እየተማረረ መኖር፣ እየተሰቃየ መኖር። ከዚህ ስቃይ ነፃ ለመሆን ልጁን ማስተማር ይኖርበታል ነው። አያችሁ፣ ህፃናት እኮ በአእምሯቸው ሰይጣን እንኳን የማያሳስታቸው ፍጡራን ናቸው። ሰይጣን በትዕቢት ነው የሚጥል፣ ህፃናት ትዕቢት የላቸው። እዩት እንግዲህ ህፃናትን ሰይጣን እንኳን አያሳስትም። ታዲያ ማን ነው እያሳሳተ ያለው? ወላጅ ነው። ከሰይጣን ይከፋል ማለት ነው የማያስተምር ወላጅ። አያችሁ፣ ልጁን የማያስተምር ወላጅ ከሰይጣን ይከፋል። ሰይጣን እንኳን ያልቻለውን ህፃኑን ራሱ አሳስቶታል። ወላጆች እየተነታረኩ ያንን እያዩ ህፃናት መከራቸውን እያዩ ያድጋሉ። ለካ ዓለም ማለት ይሄ ማለት ነው ብለው ሰውን የሚጠላ እንደሆነ የሚሳደብ እንደሆነ ይማራሉ። ትምህርት ቤት ነው ቤታችሁ። ስለዚህ ለእናንተ የሚጠቅሙ ስነ ምግባር ሲማሩ ነው። መጥተው ሃይማኖታቸውን፣ ትምህርታቸውን፣ ፈጣሪያቸውን ይማሩ ይወቁ። ሰው እኮ ሳይኖረው ደግ ይመስላል እንጂ ሲኖረው ክፉ ነው ሁሉም። ይህን ክፋት ነቅሎ መጣል የሚቻለው ከህፃንነት ሲሆን ነው። አያችሁ፣ ለልጁ ፍቅር እንደሌለው ያሳያል። እንደ ድመት ልጁን የሚበላ ማለት የማያስተምር ሰው ነው። የማያስተምር ሰው ልጁን አንቆ እንደገደለ ይቆጠራል። የማያስተምር ሰው ልጁን መርዝ አጠጥቶ እንደገደለ ይቆጠራል። ወዳጆች፣ ጆሮ ያለው መስማትን ይስማ። ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ለእግዚአብሔር ዘገብረ ሰማየ ወምድረ ወኩሎ ዘውስቴቶሙ
ቅድመ ዓለም የነበረ ዓለምን የፈጠረ በዓለም ያለውን ሁሉ ያስገኘ አምላካችን እግዚአብሔር ክብር ምስጋና ይድረሰው። የተከበሩ አባታችን መልአከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ አባታችን የደብሩ አስተዳዳሪ፣ የተከበሩ መምህራችን የጎየቱ መምህር፣ የተከበራችሁ ሁላችሁም አባቶች፣ እናቶች በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ከረማችሁ? አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ ያገናኘን የቸርነት ባለቤት አምላካችን እግዚአብሔር ክብር ምስጋና ይድረሰው። ዘቦ እዝን ሰሚአ ለይስማ፣ ጆሮ ያለው መስማትን ይስማ። ጆሮ ያለው መስማትን ይስማ። የማቴዎስ ወንጌል ምዕራፍ 13 ቁጥር 9 ላይ የሚገኝ ቃል ነው። በዚህ መነሻነት እንማማራለን። ምናልባት አባቶቼ በጸሎት እያገዙኝ እናንተም በተመሳሳይ የእግዚአብሔርን ቃል መማማር እንጀምራለን። እንግዲህ ቃሉ በሚነገርበት ወንጌሉ በሚሰበክበት አውደ ምሕረት ወዲያና ወዲህ ማለት አያስፈልግም። የእግዚአብሔር ቃል ጸጥ ብሎ ሲሰሙት ነው ከነፍስ ጋር የሚዋሃደው። አለበለዚያ እየተንቀሳቀሱ እንደበሉት አይነት ምግብ ነው የሚሆነው። እንግዲህ ከእናንተ ጋር ተገናኝተን የነበረው የዛሬ ዓመት ነው። ለጉባኤ መጥቼ ነበረ። እንግዲህ በዓመቱ እግዚአብሔር ፈቅዶ ደግሞ አገናኝቶናል እና እግዚአብሔር አምላካችን ዘመናትን ጊዜያትን እያሳለፈ እኛን ደግሞ እያገናኘ መልካም ስራ እንድንሰራ እያነሳሳ ይገኛል። ምናልባት የሰው ልጅ ግን ማስተዋል እንዳይጎድለው ሁሉም የራሱን ማየት ይኖርበታል። አምላካችን እግዚአብሔር የሰውን ልጅ ሁሉ ለማዳን ወደዚህ ዓለም እንደተገለጠ በቅዱሳት መጻሕፍት ተጽፎ እናገኛለን። እግዚአብሔር ከሰው ልጆች እውቀት በላይ ቢሆንም ተሰውሮ ይቀር ዘንድ ረቆ ይቀር ዘንድ አልወደደምና ራሱን በፈቃዱ ለሰው ልጆች ገልጧል። የሰው ልጅ ግዙፋዊ አካል ቁሳዊ አካል ነው። እግዚአብሔር ደግሞ ከዚህ ቁሳዊ አካል ውጭና ከአእምሯችን በላይ መጥቆ የቀረ ሩቅ ነው። በእኛና በሱ መካከል ያለው ክፍተት በጣም ሰፊ ነው። ነገር ግን እሱ በወደደ ጊዜ ራሱን ለኛ ሊገልጥ ፈቅዷል። ስለሆነም በስጋ ተገልጧል። እኛ በምንችለው የሰው ልጅ እግዚአብሔር ልሁን ቢል አይችልም። ወደ ላይ ቢረቅ ቢመጥቅ እግዚአብሔር ልሁን ቢል አይችልም። እግዚአብሔር ግን ሰው ልሁን ቢል ይቻለዋልና የሚቻለውን ስራ አድርጓል። አሁን የምንማራት ወንጌል ሁሌም ቤተክርስቲያን የምትናገረው ወንጌል እግዚአብሔር ሰው በመሆኑ ያስተማረው ትምህርት ነው ይህ ወንጌል የምንለው እና አሁን የወንጌሉ ጊዜ ላይ ነው ያለነው። ቅዱስ ወንጌል ለዓለም ሁሉ ይዳረስ ዘንድ የእግዚአብሔር ፈቃዱ ነው፣ የእግዚአብሔር ውዴታው ነው። ወንጌል ለሰው ልጆች የነፍስ መድኃኒት ናት፣ የአእምሮ ማስተካከያ፣ የህሊና መቅረጫ፣ የልቡና ማነጫ ናት። ያለ ወንጌል የሰው ልጅ አእምሮ ተስተካክሎ በጎ ስራን ሰርቶ ወደ መንግስተ ሰማያት ለመግባት አይችልም። ለዚህም ነው አምላካችን ወደዚህ ዓለም ሲወርድ የመጀመሪያ ስራ ያደረገው ወንጌልን ማስተማር ነው። ልብ በሉ ምእመናን፣ ወንጌልን ማስተማር የመጀመሪያ ስራው አደረገ። ምክንያቱም የሰው ልጆች በጆሮ ሰምተው በልቡና አስተውለው ወደ ተግባር ቀይረው ከፈጣሪያቸው ጋር እንዲገናኙ ነው ይህ የሚፈለገው። እና እሱ ካስተማራት ወንጌል መካከል በርካታ ቁም ነገር ለኛ የተላለፈልን ትልቅ ምስጢር አለና ያንን ጸጥ ብሎ ማዳመጥ ያስፈልጋል። የማቴዎስ ወንጌል ምዕራፍ 13 ቁጥር 9 ላይ ያለ ቃል ነው መነሻችን። ጆሮ ያለው መስማትን ይስማ ይላል። ጆሮ ያለው መስማትን ይስማ። እንግዲህ ሁላችሁም ጆሮ ያላችሁ ለመስማት ራሳችሁን አዘጋጁ። በቅዱስ ቤተ ክርስቲያን ወቅት ይነገራል። አሁን ያሳለፍነው ወቅት የበልግ ወቅት ነው። ከ26 በኋላ ግን እስከ መስከረም 25 ድረስ የክረምት ወቅት ይባላል።
የክረምቱ ወቅት በብዙ ንዑስ ክፍላት ይከፈላል። አሁን የመጀመሪያው ክፍል ወርሃ ዘር ነው የሚባለው። ወርሃ ዘር ማለት ገበሬው የነጠረውን የተብጠረጠረውን ንጹህ የሆነውን እህል ከጎተራ አውጥቶ ደረቅ መሬት ላይ የሚያፈስበት ወቅት ነው። ይህ የዘር ወቅት ይባላል። ይህ የዘር ወቅት ከቤተ ክርስቲያን አስተምህሮ አንጻር ሲመዘን በርካታ ምስጢራዊ ምሳሌ ያለው ነው። ገበሬው እንደሚዘራ መምህርም ወንጌልን በሰው ልቡና ላይ ይዘራል። ይህ ታላቅ ምሳሌ ተደርጎ በቤተ ክርስቲያን ይወሰዳል። አምላካችን ሲያስተምር ይሄንን መሰረት አድርጎ ነበር ያስተምር የነበረውና ቤተ ክርስቲያናችንም ይሄን እንዲነበብ ይሄ እንዲሰበክ እንዲነገር ታዛለች። እንግዲህ መጽሐፍ ቅዱስ ብሉይና ሐዲስ ነው። ከልደተ ክርስቶስ በፊት የነበረ የመጽሐፍ ቅዱስ ክፍል አለ። ከክርስቶስ መወለድ በኋላ ያለ ደግሞ የመጽሐፍ ቅዱስ ክፍል አለ። እነዚህ ሁለቱም ክፍሎች ግን ስለ ሰው መዳን የሚንከራተቱ ክፍሎች ናቸው። ስለ ሰው መዳን ያሉ ናቸው እና በብሉይ ኪዳንም ሆነ በሐዲስ ኪዳን በጣም ነው የሚረብሹት ለመናገር እንትናል እና በብሉይ ኪዳንም ሆነ በሐዲስ ኪዳን ምሳሌያዊ አስተምህሮ በጥልቀት ይታያል። ምሳሌያዊ አስተምህሮ ማለት የራቀውን ምስጢር ቀረብ አድርጎ ለሰው ልጅ ማሳየት ማለት ነው። ሌላ አይደለም። ሰዎች በሚያውቁት ነገር ማስረዳት መንገር ማለት ነው እና ወንጌል በተለይ ከብዙሃን መጻሕፍት ክፍሎች መካከል ወንጌል በተለይ በምሳሌ የተነገረች ናት። ምክንያቱም ወንጌልን ሰው ሳይረዳው እንዳይቀር በጣም ጥንቃቄ ተደርጓል። ከዛ አንፃር ለብዙ ሰው እንደየእጣው እንደየስራው እንደየስራ መስኩ ምሳሌ ተደርጋ ነው የተቀመጠች እና በተለይ በዛሬው ወቅት የሚነበበው የሚሰበከው የሚተረጎመው የወንጌል ክፍል ምሳሌ ዘርን መሰረት ያደረገ ነው። የማቴዎስ ወንጌል ምዕራፍ 13ን ስትመለከቱ ከመጀመሪያው አምላካችን በባህሩ ዳር ወይም በባህር አጠገብ ተቀምጦ ሳለ ወተጋብኡ ሰብ ብዙሃን ብዙ ሰዎች ወደሱ ተሰበሰቡ፣ ባህሩ ዙሪያ ተከማቹ ይለናል። እንዲህ ካለ በኋላ ወነገሮሙ በምሳሌ ብዙሃ ብዙን በምሳሌ አስተማራቸው ይላል። በምሳሌ ምሳሌ ማለት አንድን ጥልቅ ነገር ቀረብ አድርገ ማስረዳት መቻል ማለት ነው። ለምሳሌ እንዲህ አይነት ብሎ እንደመንገር አንድ ሰው አሁን እግዚአብሔርን አያይም፣ ፀሐይን ግን ያያል። እግዚአብሔርን በፀሐይ መስለ መንገር ማለት ነው። አያችሁ። ስለዚህ እግዚአብሔር በርህቀት አካል አይደለም፣ ከኛ አይምሮ ሩቅ በሆነ መንገድ ይገኛል። ከኛ ጋር እያለ የማናየው ነው፣ የሚጠብቀን የማይታይ ነው። ታዲያ የማይታይ በመሆኑ ግን የለም የማይባል ነው። እግዚአብሔርን ካላየሁት የለም የሚል ካለ አይን ለታመመ ሰው ፀሐይ እንደሌለች እንደመቁጠር ነው። እሱ አያያትም እንጂ ፀሐይ አለች። ልክ እግዚአብሔርንም እኛ እናየውም እንጂ እግዚአብሔር አለ እንላለን። ያለውን እግዚአብሔር የማይታወቀውን እግዚአብሔር ግን በሚታወቁ ፍጥረታት መስለን ልናስተምር እንችላለን ማለት ነው። ስለዚህ ምሳሌ ማለት የራቀውን የረቀቀውን ጎላ አድርጎ ሊያስረዳ የሚችል አስተምህሮ ማለት ነው። ይህንን ምሳሌ አምላካችን በጣም በሰፊና በጥልቀት ተጠቅሞበታል ወንጌልን ሲያስተምር። አሁን ተመልከቱ። ለምሳሌ አሁን ወርሃ ዘር ነው፣ ገበሬው ዘር የሚዘራበት ወቅት ነው ብያቸዋለሁ። በዚህ ወቅት ምሳሌ ዘር በሚባል የዘር ምሳሌ በሚባል ትምህርት ሰፊ ትንታኔ ሰጥቶ አስተምሯል። ለገበሬዎች በዘርም እንደማለት ነው። ለነጋዴዎች ደግሞ በወርቅ በሚዛን፣ ለአሳ አጥማጆች ደግሞ በመረብ በአሳ መስሎ፣ ለሴቶች ደግሞ በዱቄት በእርሾ መስሎ ሰው ሁሉ በሚገባው በኋላ አልገባኝም አልሰማውም እንዳይል ነው። በጥንቃቄ የተሰጠ ትምህርት ነው። ከዚህ ማህበረሰብ ጋር ማህበራዊ ግንኙነት ርቀው የሚኖሩ ነገስታት፣ መኳንንት፣ ባለሀብቶች ካሉ ደግሞ ለነሱ ደግሞ እነሱ በሚወዱት በሰርግ በድግስ ነው ያው የሚወዱት ብሎ ማለት ነው። በድግስ ሳይቀር ጭምር አስተምረዋል። በጣም የሚገርም እና ወንጌል የሰውን ልጅ ለማዳን ጥልቅ ጉዞ የተጓዘች ህግ ናት። በዚህ ምሳሌያዊ አስተምሮ ላይ እንዲህ ሲል ይጀምራል። በምሳሌ አስተማራቸው ይለናል ሐዋርያው ቅዱስ ማቴዎስ ነው ጸሐፊው። እና ክርስቶስ ሲያስተምር እንዲህ አለ ይላል፣ ወፃ ይዝራ ዘይዘር
ገበሬ ሊዘራ ወጣ ይላል። ቃሉን በደንብ ስሙኝ። ከዛ በኋላ ጥቂት ሐሳብ ሰጥተን ወደኛ ህይወት አምጥተን ትምህርቱን እንቋጫለን። ገበሬው ሊዘራ ወጣ ይላል። እንዳለች ስሙ። ምናልባት ገበሬ የማያውቅ ሰው አይኖርም ኢትዮጵያዊ ሆኖ። ገበሬው ሊዘራ ወጣ፣ የሚዘራ ገበሬ ሊዘራ ወጣ ይልና ወእንዘ ይዘር ቦ ዘወድቀ ውስተ ፍኖት ወመፁ አዕዋፈ ሰማይ ወበልዕዎ። ሲዘራም ይላል፣ ሲዘራም አስተውሉ። ገበሬው ሊዘራ ወጣ፣ ሲዘራም እችን ቃል ያዟት። ሲዘራም አንዳንዱ ዘር መንገድ ዳር ወደቀ ወይም መንገድ ላይ ወደቀ ይለናል። እንዲህ ይልና ምን ይላል? ወመፁ አዕዋፈ ሰማይ ወበልዕዎ፣ የሰማይ ወፎች መጥተው በሉት ይላል። ምኑን? ዘሩን። ይበቅላል አይበቅልም? መልስ እየሰጣችሁ እሺ፣ አስተውሉ። ለምንድን ነው የማይበቅለው? መንገድ ዳር ወይም መንገድ ላይ ስለወደቀ አፈር መሸፈን ስላልተቻለ ወፎች መጥተው በሉት ነው። በአፈር አልተሸፈነምና ነው። ቀድሞ ዘሩ ዝም ብሎ መሬት ላይ ይዘራና አይታረስም ነበር። በእነ አብርሃም ዘመን ነው ይሄ ማረስ የሚባል የመጣው። ከዛ በፊት የነበሩ ሰዎች ይዘሩትና ወፍ መጠበቅ ነው የነበረው። አሁን ልክ ማሽላ እንደመጠበቅ ማለት ነው። በኋላ ነው አፈር ቢሸፈን ጥሩ ይሆናል ወደሚል እያደገ የመጣው ማለት ነው። እና ወፎች መጥተው በሉት ይላል። አንዱን ዘር ነው፣ አስተውሉ። መንገድ የተባለ መሬት ነው ማለት ነው እዚህ ጋር ዘሩን ሊያበቅል ያልቻለው። ሁለተኛ እንዲህ ይላል፣ ወቦ ዘወድቀ ውስተ ኮኩ፣ ወቦ ዘወድቀ ውስተ ኮኩ ወበቆለ ሶቢሃ እስመ አልቦ እመቅ ለመሬቱ ወሶበ ሰረቀ ፀሐይ መጽለወ ወየብሰ እስመ አልቦ ስር ውስቴቱ። በጭንጫ ላይ የወደቀ ዘር አለ አለ። አስተውሉ። አሁንም መንገድ ዳር የወደቀ አለ፣ ጭንጫ ላይ የወደቀ አለ አለ። ይሄሳ ምን ሆነ? ዝናብ ጠብ ሲል ወዲያው በቀለ ይላል። ጥቂት አፈር ስላለው ግን ጭንጫ ነው ውስጡ፣ ጥልቀት የለውም። ወዲያው በቀለና ፀሐይ በወጣ ጊዜ ደረቀ ይላል። ደረቀ። እችንም ያዟል። ደረቀ፣ ወፎች በሉት የሚል አለ፣ ደረቀ የሚል አለ። በደንብ ያዙልኝ። ሶስተኛ ወቦ ዘወድቀ ውስተ ሶክ ወበቁሎ ሐነቆ ሶክ። ሶስተኛው ደግሞ እሾህ ላይ የወደቀ ዘር አለ ይላል። እሾህ ላይ እኮ ነው፣ ቁጥቋጦ ላይ። እሾሁን ቆርጫለሁ ይመስለዋል፣ ግን እንደገና ወዲያው ዘሩ እዛ ወድቆ ሲበቅል ወዲያው እሾሁ በቀለና እንዳያፈራ አነቀው ይላል። አነቀው። እችን ያዟት። እያንዳንዷን ነጥብ ያዙልኝ። አነቀው። ማን ያነቀው? እሾሁ። ግን በቅሎ ነበረ። ግን ማን አነቀው? እሾሁ አንቆ አስቀረው ይላል። አስቀረው ነው የሚለው። እንዲያው እሾሁ አንቆ አስቀረው ይላል። አሁን ስንተኛ ነው አላችሁ? ግን በዚህ ያላችሁ በሴቶች በእናቶች አላችሁ? ስንተኛ ላይ ነን? ሶስተኛውን ብለነዋል። ስለዚህ ከሶስት በኋላ ምን እንበል? አራተኛ። በጣም ጥሩ። አራተኛው ደግሞ ወቦ ዘወድቀ ውስተ ምድር ሰናይት ወሃበ ፍሬ ቦ ዘምት ወቦ ዘስሳ ወቦ ዘሰላሳ ዘቦ እዝን ሰሚአ ለይስማ። በበጎ መሬት በመልካም መሬት ላይ የወደቀ ዘር አለ። ይሄም 160 እጥፍ ፍሬ የሰጠ ነው። ጆሮ ያለው መስማትን ይስማ አለ አምላካችን ሲያስተምር። አያችሁ፣ በእኛ አካል ቁመት ልክ ወርዶ ሲያስተምር አስባችኋል? ምን ያለ ሰው ትልቅ ቦታ እንደሰጠ። ለሰው ልጅ የተሰጠው ክብር እንዲቀላል አይደለም። በመጀመሪያ ፍጥረቱ ብቻ አይደለም ሰው የከበረው፣ እንደገና ከበደሉ በኋላ ሰው የሆንለት ዘንድ የወደደው ያው ሰው ነው። ስለዚህ ለዚህ ሰው እውነተኛ ሰማያዊ ሕግ ተሰጠው፣ ወንጌል ተሰጠው። ታዲያ በዚህ ምሳሌያዊ አነጋገር በሰው ልብ ጠልቃ እንድትገባ ወንጌል እንድትሰጥ ተደረገ ማለት ነው። አሁን እንመልሰው። እሺ፣ ሊዘራ የወጣው ማን ነው? ዘሪ ነው። ማን? ገበሬ። መልሱልኝ። ምሳሌዋን እንመልሳ። በደንብ ያዟት፣ በደንብ ከልባችሁ ማለት ነው።
ሊዘራ የወጣው ምንድነው? ገበሬ። ይሄ ገበሬ የሆነ አንድ ምሳሌ ይሻል ማለት ነው አይደል? ዘር አለ፣ ሊዘራ ነው የወጣው። ጥሩ። ሲዘራ ይለናል። ምን ማለት ነው? ሲዘራ ገበሬ አለ። ያ ገበሬ ሲዘራ ዘሩ ስንት አይነት መሬት ላይ ወደቀ? 4 አይነት መሬት ላይ ወደቀ። ስለዚህ ጥቅም የሰጠው ለገበሬው ስንተኛው መሬት ነው? 1/4ኛው መሬት ነው ማለት። 1/4ኛው መሬት ብቻ ነው ለገበሬው የጠቀመው። አስተውሉ። ይሄ ጥልቅ ትምህርት ነው። አምላካችን ሲያስተምር እንዲህ አይነት ጥልቅ ትምህርት ካስተማረ፣ ምሳሌያዊ ነገር ካስተማረ በኋላ ጆሮ ያለው መስማትን ይስማ አለ። በቃ ገበሬ ያልኳችሁ ገበሬ እንዳልሆነ፣ መንገድ ዳር ያልኳችሁ መንገድ እንዳልሆነ፣ ወፎች መተው በሉት ማለት ወፎች መተው በሉት ማለት እንዳልሆነ፣ ጭንጫ ላይ ወደቀ ያልኳችሁ ጭንጫ እንዳልሆነ፣ ዝናብ ሲበቅል ወዲያው በቀለ፣ ፀሐይ ሲወጣ ወዲያው ደረቀ ያልኳችሁ እንዲሁ እንዳልሆነ፣ እሾህ ላይ የወደቀ ያልኳችሁ እሾህ እንዳልሆነ፣ ሲበቅል ወዲያው እሾህ አነቀው ማለት እንዲሁ እንዳልሆነ፣ በጎ መሬት ላይ የወደቀ አለ 160 30 ፍሬ የሰጣል ያልኳችሁ እንዲሁ እንዳልሆነ ጆሮ ያለው መስማትን ይስማ ማለት አይነ ልቡና ያለው ያስተውል ማለት ነው። እዝነ ልቡና ያለው ይስማ ያስተውል ማለት ነው። ጆሮ ያለው ማለት ይሄንን ስጋዊ ጆሮ አይደለም። ልቡና ያለው ያስተውል፣ አእምሮ ያለው ያስተውል። ማሰብ፣ ማስተዋል፣ መመራመር፣ ማወቅ የተሰጠው ሰው ያስተውል ማለቱ ነው። እንዲህ ጆሮማ አሁን የስጮህ እኮ እንስሳም ይሰማዋል። ጮኸቱን መስማት ብቻ ቢሆን ኑሮ ጆሮ የተባለው ይሄ በአፋ የተተከለው ጆሮ አይደለም። ለዚህ ነው ቅዱስ አትናቴዎስ በቅዳሴው እንዲህ ይላል፣ ይትረሃዋ አእዛነ ልብ ዘውስጥ ወአኮ አእዛን እለትኩላት በአፍአ ይትከሰታ አእይንተ ልብ ዘውስጥ ወአኮ አእይንት ለብሩሃት በአፍአ ወእይኩን ህሊናነ ከመ መዋግደ ባሕር ምሕረ ዘይዐርግ ላይለ ወምሕረ ዘይወርድ ታሕተ አላ ይኩን ከመ አምደ እሳት ምድር ዘይበጽሕ እስከ ሰማይ። ታላቁ ሊቅ አባታችን ቅዱስ አትናቴዎስ ምን አለ? በውስጥ ያሉ ጆሮች ይከፈቱ ይላል። አስተውሉ። አሁን በውስጥ ያሉ ጆሮች ይከፈቱ። አያችሁ፣ በእነዚህ ፋንታ እዚህ ውስጥ አሉ ማለት ነው። ሰውን ከእንስሳት የሚለየው በውስጥ ያለው ጆሮ እንጂ በውጭ ያለው ጆሮ አይደለም። ሰውን ከእንስሳት የሚለየው በውስጥ ያለው አይን እንጂ በውጭ ያለው አይን አይደለም። የሚበላን ምግብን መመልከት እንስሳትም ይችላሉ። የሚበሉትና የማይበሉትን ይመርጣሉ። አይተው ተመለስ ሲባሉ ጆሮአቸው ይሰማልና ይመለሳሉ። እርስ በርሳቸው ልጅና እናት ይጠራራሉ። ጥጃና ላም፣ ግልገልና ፍየል ይጠራራሉ ጆሮ ስላላቸው። የኛ የውጭ ጆሮቻችን ከውስጣዊ ጋር ተስማምተው የእግዚአብሔርን ሕግ ማስተዋል ሲችሉ እንጂ በመስማታቸው ልጅ እናቱን ቢጠራ አባቱን ቢጠራ አባት እናት አቤት በማለታቸው ብቻ ጆሮ ያላቸው አይባልም። ታዲያ ሊቁ ምን ይለናል? በአፋ ያሉ ጆሮቻችን ሳይሆን በልብ ውስጥ ያሉ ጆሮቻችን ይከፈቱ። በውጭ የሚያበሩ አይኖቻችን ሳይሆን በልብ ውስጥ ያሉ አይኖቻችን ይከፈቱ። ህሊናችን እንደ ባሕር አዝዋሪት አንዴ ወደ ላይ አንዴ ወደ ታች አይበል። ልክ ከምድር እስከ ሰማይ እንደተተከለ የእሳት ምሰሶ ይሁን ይላልባችሁ። እንደማን አለ? የእሳት ምሰሶ፣ ከምድር እስከ ሰማይ የሚደርስ ምሰሶ፣ የማይነቃነቅ ምሰሶ፣ የማይወላወል ምሰሶ፣ ጸንቶ የቆመ ምሰሶ። ህሊናችሁ እንደዛ ይሁን አለ። እንዲህ አይነት ሰው ልቡ ተከፍቶ ያ ልቡ እያስተዋለለት አፋ ያለው ጆሮም ስራ ይሰራለታል። ልቡ የሚወላወል ህሊና ወዲያና ወዲህ እንደ ባህር አዝዋሪት የሆነ ሰው ግን ጆሮ ያለው መስማትን ይስማ ያለውን የጌታ ቃል በዚህኛው ጆሮ ብቻ ተርጉሞ ሊያልፈው ይችላል ማለት ነው። ይሄንማ ለመስማት አይቻልም። ይቻላል፣ ቀላል ነው። ዋናው እዚህ ጋር የተነገረን የክርስቶስ ትምህርት እዝነ ልቡና ያለው ያስተውል። ገበሬ ያልኳችሁ ገበሬ አይደለም ነው። አሁን ያዙ። ታዲያስ መምህር ነው። ገበሬ የተባለው መምህር ነው። ዘሩን ከጎተራ እንደሚያወጣ መምህርም ዘሩን ከጉባኤ ቤት ያወጣል። ከመምህራን ልቡና ያወጣል። ከመንፈስ ቅዱስ ያመጣል። የመምህራን ዘር ቃለ እግዚአብሔር ነው፣ ወንጌል ነው። ወንጌል ደግሞ ከክርስቶስ የተገኘች ናት። ጎተራ የተባለው ክርስቶስ ነው። የሕግ ሁሉ መውጫ፣ የቃሉ ሁሉ መገኛ፣
የሕጉ ሁሉ ሰሪ እርሱ ክርስቶስ ጎተራ ይባላል። መምህራኑ ደግሞ ገበሬዎች ይባላሉ። ዘሩን ከማን ያመጣሉ? ከጎተራቸው ከክርስቶስ ያመጣሉ። የቃላት ሁሉ መዝገብ የወንጌል ሁሉ መገኛ ኢየሱስ ክርስቶስ ነውና ከኢየሱስ ክርስቶስ ያገኙትን ቃል እንደ ዘር ተሸክመው ወደ እርሻ ይሄዳሉ ማለት ነው። አስተውሉ። እርሻ የተባለ ደግሞ የሰው ልብ ነው። ልብ በሉ። ገበሬው መምህር ነው። ሲዘራም አስተውሉ፣ ሲያስተምርም ማለት ነው። ሲዘራም ማለት ገበሬ ዘሩን ተሸክሞ ወደ እርሻ ይሄዳል አይደል? ልክ እንደዚሁ ደግሞ መምህርም ቃል እግዚአብሔር ተሸክሞ በአውደ ምሕረት ቆሞ ምዕመናንን ሊያስተምር መዝራት ይጀምራል። ያ ሲዘራም ማለት ሊያስተምር ጀመረ ማለት ነው። ሲዘራም ማለት ሲያስተምርም ማለት ነው። ዘር የተባለው የእግዚአብሔር ቃል ነው። እንዳትረሱ። የእግዚአብሔርን ቃል መምህሩ ሲናገር ሕገ እግዚአብሔርን ሲያስተላልፍ እንደ ምድራውያን ባለስልጣናት ሳይሆን እንደ ሰማያውያን ባለስልጣናት ካህናት ሲያስተምሩ የእግዚአብሔር ሰማያዊ ሕጉ ነውና ለእግዚአብሔር ማደሪያዎች ለምዕመናን ሲያስተላልፉ ሲያስተምሩ አንዳንዱ ቃል እግዚአብሔር አንዳንዱ ሕገ እግዚአብሔር መንገድ ዳር ወደሆነ ልብ ወደቀ ማለት ነው። መንገድ ዳር ላይ ወደቀ ማለት እንደ መንገድ ያለ ልብ ባላቸው ሰዎች ልብ ወደቀ። እንደ መንገድ ባለ ልብ መንገድ ምንድን ነው? ኃጢአተኛውም ጻድቁም ክፉም ደጉም አውሬውም እንስሳውም የሚመላለስበት መንገድ ማለት የኛ ልቡናም ዓለማዊ ገደብ የለሽ ፍላጎት፣ ንጭንጭ፣ ንትርክ፣ ሰላም ማጣት፣ ሁከት የሁሉ ባለበት ልብ ውስጥ ማን ወደቀ? ቃለ እግዚአብሔር ወደቀ። መንገድ ዳር ተባለ። ታዲያ አፈር ስለማይለብስ ይህ በዚህ ሰው ልብ ውስጥ ያለ ቃለ እግዚአብሔር ምን ሊሆን እንደሚችል አስተውሉ። የሰማይ ወፎች መጡና በሉት። ምን ማለት ነው? የሰማይ ወፎች መተው በሉት ማለት አጋንንት መተው ሕጉን እንዳይሰራው እንዳይፈጽመው ነጠቁት። ተፋቀር የሚል ሕግ ተነግሮት ነበረ። እንዳይፋቀር ሰይጣን ነጥቆ ይወስደዋል። ትሑቱን ራስን ዝቅ አድርግ የሚል ነበረ። በትዕቢት የተወጠረ ልብ ነውና ዲያብሎስ መተው ይወስደዋል። ዲያብሎስን ወፍ ብሎ ይጠራዋል። ወፍ ፈጥኖ እንዲበር ዲያብሎስን ፈጥኖ ያስታላ። ስለዚህ በዚህ ልብ ውስጥ የወደቀውን ዲያብሎስ ነጥቆ ይወስደዋል አለ። ወዳጆቼ እስኪ ያስተውሉ። ሳይበቅል ቀረ ማለት ነው። ሳያፈራ ቀረ ማለት ነው። ሰውን ቁጭ ብሎ የተማረ ይመስለዋል እንጂ ሄዶ ካልሰራው ያው ነው፣ ተነጥቆበታል ማለት ነው። ጊዜውን በከንቱ ያጠፋል ማለት ነው። መምህሩን በከንቱ ይለፋል ይሆን? አስተውሉ። ተነጠቀ ማለት ነው። ዲያብሎስ ይነጥቀዋል። ዛሬ ይማረዋል፣ ነገ ይሰራዋል ተብሎ ይታመን ነበር። ነገር ግን እንዳይሰራው ነጥቆ ይወስደዋል። ሁላችሁም ልቡናችሁን መርምሩ ወዳጆቼ። ይሄ መንገድ ዳር የወደቀ ዘር ይኸው ሳያፈራ ቀረ። እንደ መንገድ ባለ ልብ ውስጥ የወደቀ ቃል እግዚአብሔርም ተግባር ሳይሆን ይቀራል። ታረቅ ተብሎ እንደሆነ አይታረቅም። በቃ ተግባር ሳይሆን ይቀራል። ይሄ ማለት ነው። ሁለተኛው በጭንጫ ላይ የወደቀ ዘር ነው። ያው ቃል እግዚአብሔር ነው። አንድ አይነት ዘር ነው። የተለየ ነገር የለውም። አንድ አይነት ዘር ነው። ነገር ግን ገበሬው ሲወረውር ቀጥታ ሳያስበው ሄዶ መንገድ ላይ ሄዶ ጭንጫ ላይ ሄዶ ሾህ ላይ አያችሁ። መጀመሪያ ግን የሚዘራው እኮ ገበሬው መልካም መሬት ላይ ለመዝራት ነው። ሌላ እኮ አይደለም። መልካም መሬት ላይ አስቦ ነው የሚዘራ። ነገር ግን አጋጣሚ ጭንጫ ላይ ይወድቃል። አጋጣሚ ሾህ ላይ ይወድቃል። አጋጣሚ መንገድ ዳር ይወድቃል። አስተውሉ። መምህራንም ሲያስተምሩ እዚሁ መልካም መሬት አለ ብለው ነው የሚዘሩ። ሲዘሩ ግን አንዳንዱ ምን ሆኖ ይገኛል? ጭንጫ። ስለዚህ ጭንጫ ላይ ወደቀ። ጥቂት አፈር ስለነበረው ዝናብ በዘነበ ጊዜ ወዲያው ይበቅላል አለ። ወዳጆቼ ይሰማችኋል? ይሰማችኋል? ግን ነው ዝም ብዬ ብቻዬን ነው የምጮህ? ይሰማችኋል? እስኪ ባንዴ ይሰማችኋል? በጣም ጥሩ። በጣም እየተሰማችሁ ከሆነ ስሙኝማ፣ በጣም ስሙኝ። እግዚአብሔር የሰውን ልብ ንጹህ አድርጎ ነው የፈጠረ። ነገር ግን መንገድ ዳር የሆነ በራሱ ፍላጎት ነው። መንገድ ዳር የሆነ በራሱ ነፃ ፈቃድ ነው። መንገድ ዳር የሆነ በራሱ ግላዊ ውሳኔ ነው እንጂ እግዚአብሔር የሁሉንም ሰው ልብ ሲፈጥር አንድ ንጹህ ልብ ነው የፈጠረ። አንድ ንጹህ አእምሮ ነው የፈጠረ። በዚህ ንጹህ አእምሯቸው ተጠብቀው የኖሩ ቅዱሳን ይባላሉ። ያ ንጹህ አእምሯቸው የተበከለባቸው በዓለማዊ ወረርሽኝ የተጎዱ እርኩሳን ኃጥአን ይባላሉ። ወዳጆቼ አስተውሉ። ታዲያ ጭንጫ ላይ የወደቀ ዘር አለ አለ። እስኪ አሁን ልባችሁን እየፈተሻችሁ ሂዱ። አሁን የእግዚአብሔር ቃል በእኔ ላይ እያረፈ ነው፣ ግን በምን አይነት ልቤ ውስጥ ነው እያረፈ ያለው? በሉ እስኪ። ጭንጫ ላይ የወደቀ አለ አለ። ወዲያው በቀለ ማለት ሲሰማ ወዲያው ድንግጥ ብሎ ከዚህ በኋላ ከእግዚአብሔር ሕግ አልወጣም፣ የተባልኩትን እፈጽማለሁ፣ ስጥ ከተባልኩ እሰጣለሁ፣ ዘክር ከተባልኩ ዘክራለሁ፣ ታረቅ ከተባልኩ እታረቃለሁ፣ ፍቅር ይኖረኛል፣ ትህትና ይኖረኛል። አሁን ቁጭ ብሎ ይሄንን ሙሉ ይጨርሳል በልቡ።
እንደሚቆርብ፣ እንደሚጸልይ፣ እንደሚጾም አያችሁ፣ ንስሐ እንደሚገባ እዚሁ ይወስናል። አያችሁ፣ ይሄ ማለት ወዲያው በቀለ። ይገርማችኋል እኮ ወዲያው በቀለ ማለት ነው። አሁን ትምህርቱ ሲሰማ ወዲያው በቃ ቶሎ የተቀበለው ሰው ነው። አይቀበል አይደለም፣ ግን ጭንጫ እንዳይሆን ይጠንቀቅ። ታዲያ ጭንጫ በሆነ መሬት ላይ የወደቀ ዘር ወዲያው ይበቅላል አለ። ወሶበ ሰረቀ ፀሐይ መጽለወ፣ ፀሐይ በወጣ ጊዜ ግን አለ ወዲያው ደረቀ አለ። ለምን? ስር ስለሌለው አለ። ምን ማለት ነው? ፀሐይ ማለት ምን ማለት ነው? መድረቅ ማለት ፀሐይ ማለት ፈተና ነው። ፀሐይ ማለት መከራ ነው። ፀሐይ ማለት በሽታ ነው። ፀሐይ ማለት ማጣት ነው፣ ችግር ነው። ይህ ፀሐይ ሲመጣበት ክርስትናው መላላት ይጀምራል። ይቆርብ የነበረው ያቆማል፣ ይፋቀር የነበረው ይጣላል፣ ይሰጥ የነበረው ይሰርቃል። አያችሁ፣ ድሃ ይደግፍ የነበረው ድሃ ይበድላል፣ ጉቦ በል ይሆናል። ይሄ ማለት ፈተናው ሲመጣ ደረቀ፣ ሊያፈራ አልቻለም። አያችሁ፣ ወዲያው በቀለ፣ ወዲያው ደረቀ። ፀሐይ ማለት ፈተና ነው። ሰማዕትነቱ ሲመጣ መፍራት ይጀምራል። ችግሩ ሲመጣ ከቤተ ክርስቲያን መራቅ ይጀምራል። ስልጣን ሲያገኝ ቤተ ክርስቲያን መናቅ ይጀምራል። አያችሁ፣ ሀብት ሲያገኝ መሸሽ ይጀምራል። ይሄ ፈተና ነው። ፀሐይ በወጣ ጊዜ ደረቅ አለ። እገሌ እየሰማ ይሆን ሳትሉ እኔ እየሰማሁ ነው አሁን ብላችሁ ስሙ። አሁን በደምብ ስለሌላው አጠገባችሁ ስላለው ቆዩ፣ አታስቡ። አሁን የተናገረው ለገሌ ነው እንዳትሉ፣ ለእኔ ነው። ይሄ ትክክል እኔን ይማራ እኔን ይጠቁማል ማለት ያስፈልጋል። ይሄ ሁለተኛው መሬት ነው። ጭንጫ ላይ የወደቀ የተባለው ዘር ያው የእግዚአብሔር ቃል ነው። በእንደዚህ አይነት ጭንጫ በሆነ ልብ ላይ የወደቀ ተግባራዊ አይሆንም፣ አይቀጥልም፣ ጽናት የለውም ነው፣ አይቆይም ነው። አያችሁ፣ ደስ ባለ ሰዓት ክርስቲያን ይሆናል፣ እንዲያ ባለ ሰዓት ደግሞ ቶሎ ይተወዋል። እንዲያ ማለት ነው። ሶስተኛው መሬት ደግሞ እሾህ ነው፣ እሾሃማ ነው። ታዲያ አሁንም ሲዘራ እሾህ ላይ ወደቃል። አሁን መምሩ አውቆ አይደለም ወደ እሾህ የሚጣለው። መቼም በነገራችን ላይ ንጹሕን ዘር መቼም ወስዶ እሾህ ላይ አይጥል ይችላል። እንደ ምሳሌው ተመልከቱ። እና የእግዚአብሔርም ቃል መልካም በሆነ መሬት ላይ እየተዘራ እንደሆነ የምናስበው እኛ። ሆኖም ግን እሾህ ላይ ይወድቃል ማለት እሾህ ላይ የወደቀ ዘር ሳይበቅል ቀረ አላለም፣ በቀለ አለ። ነገር ግን እሾሁም አብሮ በቀለና አነቀው ይላል። ፍሬ እንዳይሰጥ እኮ ነው፣ አነቀው። በእሾህ የታነቀ ፍሬ አይሰጥም። ይሄ ማለት ምን ማለት ነው? በእያንዳንዱ ሰው ልብ አንዳንዱ ሰው ልብ የእሾህ አይነት ጠባይ ያለበት አለ። እዛ ላይ የወደቀ ቃል እግዚአብሔር ልፈጸም ይላል፣ ተግባራዊ ሊሆን ይጀምራል። ነገር ግን ማን ያንቀዋል አለ? ፍቅረ ዓለም ያንቀዋል። የዓለሙ ገደብ የለሽ ፍላጎቱ ያንቀዋል። ተመልከቱ፣ ባለጠግነት ያንቀዋል፣ የገንዘብ ፍቅሩ ያንቀዋል። ይሄ ያንቀውና ይተወዋል፣ ይመለሳል። ታነቀ እኮ ሊያፈራ አይችልም። በደንብ ፈትሹ። ወንጌል ማለት መስታወት ናት። ሰው ራሱን እንዲያይ ነው የተፈለገው። ሰው አሁን የራሱን ንጽህና ለማየት መስታወት ያስፈልጋል። የልባችን ውስጥ ያለው መልካችን የሚታወቀው በወንጌል ሲመዘን ነው። በወንጌል ያልተመዘነ ሕይወት ትክክለኛ አይደለም። በወንጌል ያልተለካ ኑሮ ትክክለኛ አይደለም። አለቃቀስ፣ አስተዛዘን፣ አኗኗር፣ ጋብቻ፣ ልጅ አስተዳደግ ወዘተ ይህ ሁሉ በወንጌል መለካት አለበት። አለበለዚያ የምትንቀሳቀሰው በራስ ፍላጎት ከሆነ በእግዚአብሔር ዘንድ የተናቀ ይሆናል። ለዚህ ነው ወኢይኩን ግብርከ በስምረተ ርእስከ ከመ ኢይኩን ምኑነ በኀበ እግዚአብሔር። ስራ በራስ ፈቃድ ብቻ ይሁን በእግዚአብሔር ዘንድ የተናቀ እንዳይሆን ይላል። እኔ ወድጄዋለሁ እኔ ደስ ይለኛል ብሎ ብቻ አይሰራም በቤተ ክርስቲያን። አንተ ባትወደውም በጎ ከሆነ ትሰራዋለህ፣ አንተ ብትወደውም በጎ ካልሆነ ትተወዋለህ። ክርስትና ማለት ነው። ደስ ስለሚለኝ ነው ማለት አይቻልም። ለምሳሌ አንድ ሰው ተኝቶ ማደር ደስ ይለዋል፣ ታዲያ ይደር ማለት ነው? ብቻውን ቢበላና ቢጠጣ ደስ ሊለው ይችላል፣ ታዲያ አይመጹት ማለት ነው? አየው፣ ደስ ያለን ሁሉ አናደርግም በክርስትና በወንጌል ተለክተን ነው። ስለዚህ ያ መጥፎ የግላችን ስሜት አንቆ ያስቀረዋል ማለት ነው። የግል ፍላጎት፣ የግል ስሜት፣ የግል ጠባይ፣ የአብሮ አደግ የሆነ ቁጣ በሙሉ ምንን ያስረዋል? ወንጌልን እስር አድርጎ አንቆ ያስቀረዋል። አየው፣ ተግባራዊ ሳይሆን ይቀራል። ስለዚህ የግላችን ልማዳዊ ጠባይ የወንጌል ተፎካካሪ ነው። የኔነት ስሜት እግዚአብሔርን እንዳናመልክ ይፎካከራል። አንዳንድ ጊዜ እግዚአብሔርን በስም እናመልከዋለን፣ ራሳችንን ደግሞ በትክክል እናመልካለን። ይሄ አደገኛ ስሜት ነው። ራስን የበላይ አድርገህ የመቁጠር ስሜት እግዚአብሔርን የሚፎካከር ተገዳዳሪ ኃይል ነው። ሰው ራሱን ማሸነፍ ሲችል ለቅድስና ይበቃል። ሁለመናውን ለእግዚአብሔር ሲሰጥ ለቅድስና ይበቃል። እግዚአብሔር በሱ የሚከበርበት ሰው ይሆናል። እኛ እኮ እግዚአብሔር እንዲከበርብን ነው የተፈጠርነው። ለዚህ እኮ ነው በእናንተ በጎ ስራ
የእግዚአብሔር ስም ይመሰገናል የሚለን። እኛ በምናደርገው በጎ ስራ እግዚአብሔር ይመሰገናል። አንድ ባለ ሀብት ለድሃ ሲሰጥ ድሃው እግዚአብሔርን ያመሰግናል። አያችሁ፣ ያዩ ሌሎች አካላትም አቤት ይህንን ሰው የፈጠረ ከእግዚአብሔር አንተ ተመስገን ብለው ያመሰግኑታል። ነገር ግን ከዚህ ወጥተን በግል ስሜትና ፍላጎት ስንስገበገብ በአይምሯችን የተዘራው የእግዚአብሔር ቃል እንዳይፈጸም ታንቆ ይቀራል ማለት ነው። አያፈራም ማለት ነው። እሺ፣ አራተኛው መልካም መሬት ላይ የወደቀው ነው። ይህም አሁንም የሰው ልብ ነው፣ ሌላ እንዳይመስላችሁ። እሾሁን ጨረስን አይደል? አራተኛው መልካም መሬት። አራተኛው በመልካም መሬት ላይ ወደቀ ማለት ደግሞ በተፈጥሮ መልካምነቱ አሁንም የበለጠ በትምህርቱ እየተለወጠ ራሱን ለማነጽ የሚተጋ እውነተኛ የመጸጸት ስሜት ያለው በድያለሁ ብሎ እግዚአብሔርን ስርየት ይቅርታ ለመጠየቅ የሚተጋ ሰው ልብ ነው። ይሄ በጎ መሬት ይባላል፣ መልካም መሬት ይባላል። በዚህ መሬት ላይ የእግዚአብሔር ቃል ወደቀ፣ ሕገ እግዚአብሔር ወደቀ። ሰማያዊት ሕግ ወንጌል በዚህ ልብ ውስጥ አረፈች። ታዲያ በዚህ ሰዓት ሰው ምን ያደርገዋል? አሁን በደንብ ይሰማል። ካስተዋለ በኋላ የራሱን ጉለት ያየዋል፣ የራሱን ምላት ያየዋል። ስለዚህ ጉለቱና ምላቱን አይቶ በትክክል ማስተካከል የቻለ ሰው ይሄ ትክክለኛ መልካም መሬት ይባላል። 160-30 ፍሬ ያፈራል ማለት ለራሱ አልፎ ሌሎችን የሚጠቅም ይሆናል ማለት ነው። ከራሱ አልፎ ሌሎችን የሚጠቅም ነው ክርስቲያን የሚባለው። አጠገቡ ያለውን ሁሉ፣ ጎረቤቱን ሁሉ፣ ልጆቹን፣ ቤተሰቡን፣ አካባቢውን ሁሉ የሚቀድስ የሚባርክ ይሆናል። በዚህ ሰው ቅድስና ሁሉም ሰዎች ይቀደሳሉ። በዚህ ሰው ደግነት ልጆቹ በሙሉ ይባረካሉ። አያችሁ፣ ስለዚህ መልካም መሬት ይባላል። ይሄንን ካስተማረ በኋላ ጆሮ ያለው መስማትን ይስማ ማለት እንደዚያ ሳይሆን እንደዚህ እንደሆነ ተረዱ ማለቱ ነው። እንደዚያ ሳይሆን እንደዚህ እንደሆነ። እንደዚያ ማለት ገበሬ ያልኳችሁ ገበሬ እንዳልሆነ መምህር እንደሆነ፣ ዘር ያልኳችሁ ዘር እንዳልሆነ ቃል እግዚአብሔር እንደሆነ፣ ሲዘራ ያልኳችሁ ሲያርስ ሲዘራ ማለት ሳይሆን ሲያስተምር ማለት እንደሆነ፣ መንገድ ዳር የወደቀ ማለት መንገድ ዳር በሆነ ልብ ውስጥ የወደቀ ወፎች በሉት ማለት አጋንንት ወሰዱት። ጭንጫ ላይ የወደቀ ማለት ቶሎ የሚቀበል ቶሎ የሚያጠፋ ሰው ላይ፣ ፀሐይ ሲወጣ ደረቀ ማለት ፈተና ሲመጣ ካደ። እሾህ ላይ የወደቀ ማለት እንደዚሁ የዓለም ፍላጎት በዝቶበት የሚታይበት ሰው ልብ ውስጥ ወደቀ። ቃሉ ሊበቅል ነበር ሊሰራ ነበረ፣ ነገር ግን አንቆ አስቀረው ማለት ነው። መልካም መሬት ማለት በበጎ ልቡና ላይ የወደቀ ቃል እግዚአብሔር አለ፣ እሱ ግን ብዙ አፈራ ማለት ነው ብሎ ማስተዋል ያለው ሰው ያስተውል አለን አምላካችን። ስለ ቃሉ አምላካችን የተመሰገነ ይሁን። በጣም ጥሩ። ስለዚህ ወገኖቼ የእግዚአብሔር ሕግ በዚህ ልክ ወደኛ ጆሮ ከደረሰ እግዚአብሔርን ልናመሰግን ይገባል አይገባም? ይገባል አይደል? አዎ፣ ሰማይ ምድሩን የፈጠረ ኃያልና ቅዱስ ገናናና ጥበብና ኃይል ገንዘቦቹ የሆኑለት አምላክ የማይሰለች ምሕረት፣ የማያልቅ ትዕግስት፣ የማይጎድል ፍቅር ያለው እውነተኛ የምሕረት ባህር፣ የይቅርታ ትእዛዙ የማይጠፋ ሁሌም በይቅርታው ወደር የለሽ የሆነው አምላካችን ከአፉ የወጣውን ቃል እንድንሰማ ቁጭ ብለን እንድንሰማ ሲፈቅድ ራሱ ምስጋና ይገባዋል። ልንሰማው እንኳን የማይገባን ስንሆን እንድንሰማው ሆን ማለት ነው። ስለዚህ በዚህ መልክ ቤተክርስቲያን ልጆቿን ሰማያዊን ሕግ እያጠጣች ነፍሳቸውን እየቀደሰች ትቀጥላለች ማለት ነው። ታዲያ እንዲህ ካል መሰረታዊውን ማስተዋል ያለው ሰው ያስተውል ብለናል። ጆሮ ያለው መስማትን ይስማ ብለናል። ታዲያ የኛ ተግባር ወደ ወንጌል ከሆነ በትክክሉ ከዚህ በኋላ ልናደርግ የሚገባቸው አንደኛ የራሳችንን ሕይወት ካለንበት ድቀት የመነሳት የትንሣኤ ስሜት ያስፈልገናል። በትዳር ሕይወት ውስጥ ያለን መነቋቆሮች ሊጠፉ ይገባል። አለመስተካከል፣ ይሄ ተበላሸ ዝም ብሎ ጊዜያዊ ከሀብት ክፍፍል ነፃ ለመሆን ብቻ የሚደረግ ጋብቻ ሊኖር አይገባም። በፍቅር የተመሰረተ በትህትና የታነጸ በትዕግስት የተላበሰ ጋብቻ ያስፈልጋል። የጋብቻ መሰረቱ ፍቅር ነው። ግድግዳው ደግሞ ትህትና ነው። ጣሪያው ደግሞ ትዕግስት ነው። እኒህ ሶስቱ በአንተ ትዳር ውስጥ ካሉ አንተ ሁሌ ደስተኛ ነህ። ታዲያ ከእንደዚህ አይነት ጋብቻ የሚገኙ ልጆች ቤተክርስቲያንን የሚያኮሩ፣ ሀገርን የሚያኮሩ፣ ቤተሰብን የሚያኮሩ ይሆናሉ ማለት ነው። ታዲያ እንደዛ ከሆነ አንዱ የኛ መስተካከል ነው። ሁለተኛው ደግሞ በልጆቻችን ላይ የምንሰራው ስራ ነው ሊጠናከር የሚገባው። ልጆቻችን ላይ የምንሰራው ስራ
አሁን እናንተ ብቻ አይደላችሁም ልጆቻችሁን የምታስተምሩ። ቤተክርስቲያን እናንተ እንድትማሩ የምታደርገው ቤታችሁ ላይ ልጆቻችሁን እንድታስተምሩ ነበረ። የእንደዚህ አይነት ሞራን ያለው ቤተሰብ እስካሁን ገና ነው፣ ብዙ አይደለም። ታዲያ ባንችል እንኳ ሊያስተምሩ የተዘጋጁ መምህራን በደብራችሁ አሉ፣ ጉባኤ ቤት አለ፣ ብዙ መምህራን ተዘጋጅተዋል። ስለዚህ በክረምቱ እንኳን ልጆቻችን ሊማሩ ይገባል። በጋ ሲሆን ሳይንሱን ይማራሉ በትኩረት አይደል? የእግዚአብሔርን ቃል ግን ትኩረት እንዳይሰጡ ለምንድን ነው የከለከልናቸው? አንዳንዱ ወላጅ ሳይንስ መማሩን እንደ ትልቅ ይቆጥሯል። ጥሩ ነው ጥበብን ቢማር፣ የእግዚአብሔርን ቃል መማር ግን እንደ ስንፍና ያየዋል ብዙ ሰው። አያችሁ፣ ዓለማዊን መማር እንደ ትልቅነት፣ ሰማያዊውን መማር እንደ ትንሽነት ለምንድን ነው የተቆጠረው? ጊዜ እንደ ማጥፋት ጭምር የሚቆጥሩ ሰዎች አሉ። አይደለም። አስተውሉ። አሁን ሕፃናት በሕፃንነታቸው የማንነት ቀረጻ ላይ ቤተክርስቲያን ትልቅ ሚና አላት። ቤተክርስቲያን በወንጌል በትእዛዛት በሕፃንነታቸው ላይ መቅረጽ ከቻለች ሕፃናት አንደኛ ለራሳቸው ይጠቀማሉ። አንደኛ የመጀመሪያ ተጠቃሚዎቹ ልጆች ናቸው። ይህ ማለት ነው የተጠናከረ ሰብዕና ይኖራቸዋል። በዚህ በተጠናከረ ሰብዕናቸው ደግሞ ኃላፊነት መውሰድ የሚችሉ ይሆናሉ። ከነውር ነገሮች ይርቃሉ። ራሳቸውን ያያሉ። ለስኬት ይበቃሉ። በጎ ነገርን ሁሉ ይለማመዳሉ። ስለዚህ የተጠናከረ ሰብአዊ ግንባታ ላይ መሰረት እንደመጣል ነው ሕፃናት ላይ ማስተማር። ማንነታቸው በሰማያዊ ሕግ ይቀረጻል። ከዛ ምድራዊው ነገር ይቀላቸዋል ማለት ነው። አለቀ። ስለዚህ በዚህ አንድ ትልቅ ትኩረት የሚስብ ጉዳይ አድርገን ልንይዝ ይገባል። ሁለተኛ ሕፃናት ልክ እንደ ማግኘት ናቸው። በአካባቢያቸው በኩዮቻቸው የሚደረገውን ነገር እንደ ማግኘት ይስባሉ። የሚቀያየር ስሜት ነው ያላቸው። የሚቀያየር ጠባይ ነው ያላቸው። ቀጥታ ጠባያቸው ይቀያየራል። በሚቀያየረው ጠባያቸው ውስጥ የማይቀያየር የእግዚአብሔር ሕግ ስናስቀምጥ እንደ አምደ እሳት የተተከሉና ጽኑዓን ይሆናሉ ማለት ነው። አያችሁ። ሌላኛው ደግሞ በሕፃንነት ደረጃ ላይ አእምሮ ነው። አእምሮ ቅልጥፍና፣ ትልቅነት። በዚህ ሰዓት እውነተኛውን የእግዚአብሔር ሕግ የማይሻረውን፣ የማያልፈውን፣ የማይደበዝዘውን፣ የማይበረዘውን የእግዚአብሔር ሕግ ከያዙ አእምሯቸው በዛ ቅልጥፍነት ልክ እውነተኛውን ሕግም የማስቀጠል ድርሻ አላቸው። አራተኛው ሕፃናት ላይ መስራት በጣም የሚገርመው ተተኪ ትውልድ ነው። ተተኪ ነው ማለት ሽማግሌ አለ፣ ወጣት አለ፣ ሕፃናት አሉ። ስለዚህ ሽማግሌዎቹ በሞት ያልፋሉ፣ ብንለምንም አይቀሩም። ለመሄድ የቸኮሉ ናቸው በራሳቸው እንኳ ይህን ዓለም ብንገላገል ብለው። ስለዚህ ሽማግሌዎች የዚች ሀገር እጣ ፈንታ ከዚህ በፊት ነው ሰርተው ያለፉት። አሁን ያለው ደግሞ ጎልማሳው ወጣቱ፣ እሱ ደግሞ ይቻልም አይቻልም ይኸው እየሆን ያለነው ነው። ከዚህ በኋላ ለሀገር ተስፋ ሕፃናት ናቸው። ሕፃናት ተስፋ እንዲሆኑ ወላጆች ምን አይነት ድርሻ እየወሰዱ ነው የሚለው ግን ይኸው አሳሳቢ እየሆነ ነው። ተለምነው እንኳ ልጁን የማይልክ ወላጅ የቤተ ክርስቲያን ልጅ መሆኑ በራሱ አሳሳቢ ነው። በጣም አጠራጣሪ ይሆናል ማለት ነው። ስለዚህ ተከታታይ ትውልድ ነው። በተከታታይ ትውልድ ላይ መሀል ላይ እየተቋረጠ ነው ማለት ነው በሀገራችን። ምክንያቱም ሕፃናት እንዳይማሩ እየተደረገ ነው። ወይ ወላጆች አያስተምሩም፣ ወይ ደግሞ ቤተክርስቲያን ለሚሰጠው ላይ አይልኩም። ስለዚህ እነዚህ ልጆች ቀጥታ የበይነ መረብ ቀለብ ናቸው ማለት ነው። አይምሯቸው በሙሉ የዓለምን ቆሻሻ እየተቀበሉ የሚኖሩ ናቸው ማለት ነው። በዚህ ደግሞ ይጎዳሉ ማለት ነው። ታዲያ ለራሳቸው እንዲጠቀሙ መማር አለባቸው የመጀመሪያ። ሁለተኛው ቤተሰብ ነው የሚጠቅሙ። ምክንያቱም ታዛዥ ልጅ ሲፈጠር ወላጅ ደስ ይለዋል። ወላጅ ደግሞ የአይምሮ ማረፊያው ልጁ ነው። ልጁ በጎ ሰው ሲሆንለት ነው አይምሮ የሚያርፈው ወላጅ። እንደዛ ካልሆነ ግን በልጁ ሲያዝን መኖር ነው። አይሸጥ አይለወጥ። አሁን እንስሳ ሲከፋ እኮ ይሸጣል፣ ይለወጣል፣ ይታረዳል። ልጅ ምን ይደረጋል? አይለውጠው፣ አይሸጠው። እየተማረረ መኖር፣ እየተሰቃየ መኖር። ከዚህ ስቃይ ነፃ ለመሆን ልጁን ማስተማር ይኖርበታል ነው። እግዚአብሔር ልጅህን ሰጠህ አይደለ? አንተ ደግሞ ልጅህን ማስተማር ግዴታ ነው። እግዚአብሔር ወዶ ሊያስተምርልህ ነው። ፊደል ቀርጾ አይደለም። ልጅ መስጠት የእግዚአብሔር ስራ ነው። ልጅን ጠብቆ ተንከባክቦ ማሳደግ ደግሞ የወላጅ ስራ ነው። ሲጠብቅ ሲንከባከብ ግን ለልብስ ለእንጀራ አይደለም። ይሄማ ባትሉም ራሳቸው አሰቃይቶ ይቀበሏቸዋል። ጫማ ግዛልኝ፣ ልብስ ግዛልኝ፣ እንዲያርግልኝ፣ ይሄንማ በኃይላቸው በጉልበታቸውም ያስገዟቸዋል። ታዲያ ዋናው አሳዳጊነት አእምሮ ላይ ነው። አእምሮ ላይ እምነታቸውን በጎነታቸውን ይዘው እንዲያድጉ ማድረግ። አሁን ለቤተሰብ እንዲጠቅሙ እየሆኑ አይደለም ነው። አያችሁ፣ ሕፃናት እኮ በአእምሯቸው ሰይጣን እንኳን የማያሳስታቸው ፍጡራን ናቸው። ሰይጣን በትዕቢት ነው የሚጥል። ሕፃናት ትዕቢት የላቸው። እዩት እንግዲህ ሕፃናትን ሰይጣን እንኳን አያሳስትም።
ታዲያ ማን ነው እያሳሳተ ያለው? ወላጅ ነው። ከሰይጣን ይከፋል ማለት ነው የማያስተምር ወላጅ። አያችሁ፣ ልጁን የማያስተምር ወላጅ ከሰይጣን ይከፋል። ሰይጣን እንኳን ያልቻለውን ሕፃኑን ራሱ አሳስቶታል። ወላጆች እየተነታረኩ ያንን እያዩ ሕፃናት መከራቸውን እያዩ ያድጋሉ። ለካ ዓለም ማለት ይሄ ማለት ነው ብለው ሰውን የሚጠላ እንደሆነ የሚሳደብ እንደሆነ ይማራሉ። ትምህርት ቤት ነው ቤታችሁ። ስለዚህ ለእናንተ የሚጠቅሙ ስነ ምግባር ሲማሩ ነው። መጥተው ሃይማኖታቸውን፣ ትምህርታቸውን፣ ፈጣሪያቸውን ይማሩ ይወቁ። ስለዚህ ይሄ ለወላጅ ይጠቅማሉ ማለት ነው። ከዛ ለአካባቢ ይጠቅማሉ። አያችሁ፣ ጥሩ ስነ ምግባር ያላቸው ሕፃናት ባሉበት ዕቃ አይጠፋም። ያገኘው ሁሉ ምን ይላል? የማን ነው ይላል። ባልተማሩና ስነ ምግባር በሌላቸው ሕፃናት መንደር እንኳን አይደለም የጠፋ ዕቃ፣ ያልጠፋ ዕቃ ከቤት ይበረበራል፣ ከኪስ ይሰረቃል። አያችሁ፣ ይሄ ራሱ ለአካባቢ ሰላም መንሳት ነው። ይሄንን መቀነስ የሚቻለው በማስተማር ነው፣ በምንም አይደለም። ሰው የትምህርት ውጤት ነው፣ ሌላ ምንም የለውም። የምግብ ውጤት ብቻ አይደለም። ሰው አካላዊ ይሄ ቁሳዊ አካሉ የሚያድገው በምግብ እንደሆነ ሁሉ አእምሮ የሚያድገው ደግሞ በትምህርት ነው፣ በምክር ነው። በመጽሐፈ ሰሎሞን ሲራክ እየተማሩ ሲያድጉ በዚያ ነው የሚያድጉት ማለት ነው። ስለዚህ መሰረታዊ የሆነውን ነገር እንድንይዝ ለቤተሰብ ይጠቅማሉ ነው። ሶስተኛ ለሀገር ይጠቅማሉ። ለሀገር ይጠቅማሉ ሕፃናት ሲማሩ። እንዴት? ለምሳሌ ነገ ባለስልጣናት እነሱ ናቸው፣ ከታችኛው ቀበሌ ጀምሮ እስከ ላይኛው ድረስ። ታዲያ እነዚህ ሳይማሩ አድገው በሕፃንነት ያላገኙትን በጎ ምግባር እንዴት ነው ስልጣን ሲይዙ የሚያመጡት? ሰው እኮ ሳይኖረው ደግ ይመስላል እንጂ ሲኖረው ክፉ ነው ሁሉም። ይህን ክፋት ነቅሎ መጣል የሚቻለው ከሕፃንነት ሲሆን ነው። ተጣሞ ካደገ በኋላ የሚስተካከል ዛፍ አለ? የለም። ስለዚህ ዋናው መጥፎ ልማድ ውስጥ ከገቡ በኋላ እናውጣ ከማለት ገና በመልካምነት እያሉ ማስተማር ትልቅ አትራፊነት ነው። ነገ ሀገር ምንድን ናቸው? ተረካቢ ናቸው። ስለዚህ ለሀገር የሚጠቅሙት አምራች ዜጋ ቢሆኑ፣ ባለስልጣን ቢሆኑ፣ ነጋዴ ቢሆኑ የማያጭበረብሩና ከጉቦ ከክፋት ነፃ ይሆናሉ ማለት ነው። ስለዚህ በዚህ በሕፃነት መማራቸው ለሀገር ይጠቅማል ነው፣ ለሀገር ይጠቅማል። ምክንያቱም የተሰረቀ አይምሮ ለሀገር አይጠቅምም ምንም። አካላቸው ኢትዮጵያዊ አይምሯቸው ውጫዊ ነው የሚሆነው። በውጭ ነው የሚመሩን ጠላቶች ይሆኑናል ማለት ነው፣ የራሳችን ልጆች። እኛ ታዲያ ያላፈራነውን ሰው በምን እንወቅሳለን? እኛ ያልደከምንለትን ፍጡር በምን እንወቅሳለን? ይህን አስተውሉ ወላጆች፣ በጣም ከልባችሁ። ከዛ ለቤተ ክርስቲያን ይጠቅማሉ። ካህን ይሆናሉ፣ ጳጳስ ይሆናሉ፣ መነኩሴ ይሆናሉ፣ ገዳማዊ ሁነው ሀገርን በጸሎት የሚጠቅሙ ይሆናሉ። ስለዚህ ያም የሆኑት እናንተ ቤት ሲማሩ ገና በቤተ ክርስቲያን አሁን በሕፃንነት ሲያድጉ ነው። ውጤታማ መናኝ፣ ውጤታማ ካህን፣ ውጤታማ ጳጳስ ማፍራት የሚቻለው ይኸው ቤተሰብ ላይ ነው። ሌላ ምን ማለት? ከቤተሰብ ያልወጣ ጳጳስ አለ? ከቤተሰብ ያልወጣ መነኩሴ አለ? ከቤተሰብ ያልወጣ ካህን አለ? ከቤተሰብ ያልወጣ ምን አለ? እስኪ ንገሩኝ። ሁሉም የሚፈልቀው ከቤተሰብ ነው፣ ከጋብቻ ነው። የቤተ ክርስቲያን ልጆች በሙሉ የሚገኙት ከጋብቻ ነው። ስለዚህ ቤተ ክርስቲያን የሚጠቅሙ ይሆናሉ ማለት ነው። ይህ ሁሉ ጥቅም ያለበት ስለሆነ በጋብቻ ሕይወት ውስጥ ለልጆቻችን በተለይ ክረምት ለእናንተ ልጆች አምና እንዳደረጋችሁ የበለጠ እንድታደርጉ አደራ ሆናል። የትስ ይከርማሉ? ይኸው ትምህርቱ ሲዘጋ እኮ ድብድብ ነው የሚከርሙት፣ ጨዋታ ነው የሚከርሙት። ሌላ ምንም። የእግዚአብሔርን ቃል ቢማሩ ምን ይሆናሉ? አንዳንድ ወላጅ እንደ ተራ ነገር ያይዋል። ይሄን አያችሁ፣ ለልጁ ፍቅር እንደሌለው ያሳያል። እንደ ድመት ልጁን የሚበላ ማለት የማያስተምር ሰው ነው። የማያስተምር ሰው ልጁን አንቆ እንደገደለ ይቆጠራል። የማያስተምር ሰው ልጁን መርዝ አጠጥቶ እንደገደለ ይቆጠራል። ወዳጆች፣ ጆሮ ያለው መስማትን ይስማ። አስተውሉ። በጣም በቀላል መንገድ ነው ደግሞ ማስተማሪያ መንገድ የተዘጋጀው በዚህ ደብር። ስለዚህ ይህን ትኩረት አድርገን ልንሰራ ይገባል። ቤተ ክርስቲያን አሁን በሁሉም አካባቢዎች መምህራን ይህን እየጀመሩ ነው፣ እያስተማሩ ነው ያለ። አሁን ወደ ሸዋ ብትሄዱ፣ ወደኛ ወደ ዋግ ብትመጡ በርካታ አካባቢዎች የዚህ ስራ ትልቅ እንደሆነ ታምኖበት እየተሰራ ነው የሚገኘው። ራሷን የምታሳድገው ሀገርም ሆነ ቤተ ክርስቲያን ልጆች ላይ መስራት ስትችል ነው። ባልሰራቻቸው ልጆች አትሰራም፣ ባልሰራቻቸው ልጆች አትኖርም። ስለዚህ ሁሌ ሰቀቀን፣ ሁሌ ሐዘን፣ ሁሌ ልቅሶ፣ ሁሌ ሰቆቃ ሆኖ ነው የሚቀጥለው። መለወጥ የሚቻለው ከሕፃናት ነው። አለቀ በቃ። ትልቁማ አጠፋም አለማም ኃላፊ ነው። በቃ አለፈ። እዚህ በኋላ ተረካቢው ትውልድ ላይ ወጣቱን ከመርገም ሕፃናት ላይ መድከም፣ ቅን ትውልድ ለማፍራት ሕፃናት ላይ መስራት መርሃችን ይሄ ነው። ስለዚህ በዚህ መልክ እውነት አስተዋይ የሆነ ሰው ሊሰራው ይገባል። እየሰማ ጆሮ የደነቆረ እያየ አይኑ የታወረ ትውልድ እንዳንፈጥር
በጣም ልንጠነቀቅ የሁሉም ኃላፊነት መሆኑን ልናውቅ ይገባል ማለት ነው። እንዘ ከመ አኰሎት ሊተ አድኃንከኒ በብዛ ሳይልከ እስመ በኩሉ ጊዜ ሲባሃከ በኩሉ ጊዜ ወበኩሉ መዋዕለ ሕይወቴ እስመ ኪያከ ሲቡ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም አሜን።